ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዓለም ላይ ጠንካራ መገበያያ ገንዘቦች የትኞቹ ናቸው? ለምንስ ጠንካራ ሆኑ? ኢትዮጵያ በአንድ ዓመት በፊት ብር ከትይዩ የመግባቢያ ገንዘቦች በተለይም ከዶላር ጋር ያለው የምንዛሬ ዋጋ በገበያ እንዲወሰን ክፍተት ካደረገች በኋላ የብር የመግዛት አቅም በከፍተኛ ሁኔታ ተዳክሟል። በምጣኔ ሀብትና በገንዘብ ጉዳዮች ላይ የሚያተኩረው ብሉምበርግ ከወራት በፊት ባወጣው ዘገባም በፈረንጆች 2005 የኢትዮጵያ ብር በመግዛት አቅማቸው ደካማ ከተባሉ 3 የሀገራት ገንዘቦች መካከል አንዱ መሆኑን አመላክቷል። ለመሆኑ የሀገራት የመገበያያ ገንዘብ ደካማ የሚሆነው በምን ምክንያት ነው? በዓለም ላይ ጠንካራ ከሚባሉት የ5 ሀገራት ገንዘቦች መካከል ዶላር እንደሌለበት ያውቃሉ? ለመሆኑ ጠንካራ የመገበያያ ገንዘቦች የትኞቹ ሀገራት ናቸው? ለጥንካሬያቸው ምክንያት ምንድን ነው? ጠንካራ መገበያያ ገንዘብ የአንድ ሀገር ምጣኔ ሀብት ጤናማነት ያሳያል። የሀገሪቱ ምጣኔ ሀብት ጤናማ ብቻ ሳይሆን የተረጋጋ መሆኑንም ይጠቁማል። ጠንካራ መገበያያ ገንዘብ በዓለም አቀፍ ገበያ ያለንን ተቀባይነትና ተፈላጊነትም ያሳያል። የአንድ ሀገር ገንዘብ ጠንካራ የሚያደርገው ምንድን ነው የሚለውን ስንመለከት ከፍተኛ የወለድ መጠን ማንሳት ይቻላል። ከፍተኛ የወለድ መጠን ያላቸው መገበያያ ገንዘቦች ኢንቨስትመንት ይስባሉ። በተያያዥ አነስተኛ የዋጋ ንረትን፣ የፖለቲካ መረጋጋትን፣ የምጣኔ ሀብት ማንሰራራትን፣ የብሔራዊ ባንክ ተአማኒነት የመገበያያ ገንዘብ ጠንካራ ያደርጋሉ። የዓለም ባንክ አንድን ገንዘብ ጠንካራ መገበያያ ለማለት ቅድሚያ ከሚሰጣቸው ቅድመ ሁኔታዎች መካከል የተረጋጋ የምጣኔ ሀብት ፖሊሲ ይጠቀሳል። መልካም አስተዳደር መገበያያ ጠንካራ ከማድረጉ ባሻገር ቀውስ ውስጥ ላለመግባትም ይረዳል። መገበያያ ገንዘብ ጠንካራ የሚያደርገው ምንድን ነው? የምጣኔ ሀብት እድገትና የምጣኔ ሀብት እድገቱ የተረጋጋ መሆኑን በግንባር ቀደምትነት ይጠቀሳል። የሀገር ውስጥ ጠቅላላ ምርት ጠንካራ ሲሆን ምጣኔ ሀብትም የተረጋጋና እያደረገ የመሄድ ተስፋ ያለው መሆኑን ያሳያል። ሌላው አነስተኛ መጠን ያለው የዋጋ ንረት ነው። ይህም አንድ መገበያያ ገንዘብ በገበያ ላይ ያለው ዋጋ እንዳያሽቆለቁልና በተረጋጋ መንገድ እንዲቀጥል ያስችላል። የአንድ ሀገር የገንዘብ ፖሊሲ በምጣኔ ሀብት እንዲሁም በመገበያያ ገንዘብ ላይ ከፍተኛ አስተዋጽኦ አለው። የአንድ ሀገር የወለድ መጠን ከፍተኛ ሲሆን የሀገሪቱ ብሔራዊ ባንክ አስተማማኝ አቋም ላይ ሲገኝና ፖሊሲ በአግባቡ ሲተገበር የመገበያያ ዋጋ ላይ ለውጥ ያመጣል። በተጨማሪም አንድ ሀገር ወደ ሌሎች ሀገራት የምትልከውና ከሌሎች ሀገራት የምታስገባው ተመጣጣኝ እንዲሆን ይፈለጋል። የአንድ ሀገር ምርቶች በሌሎች ሀገራት ተፈላጊነታቸው ሲጨምር የሀገሪቱ ገንዘብ በዓለም ገበያ ያለውን ዋጋም ከፍ ይላል። ሌላው የገንዘብ ጥንካሬ የሚወሰነው ኢንቨስትመንት ፍላጎትና ፍሰት መጨመር ነው። ይህም ከፖለቲካዊ ሁኔታና ከተቋማት ብቃት ጋር ሊተሳሰር ይችላል። መልካም አስተዳደር እና የፖለቲካ መረጋጋት ኢንቨስትመንት ከመሳባቸው ጎን ለጎን የአንድ ሀገር መገበያያ ጠንካራ እንዲሆንም ይረዳል። የፋይናንስ ተቋማት ጥንካሬና በሕግ መገዛታቸውን በተያያዥ ሊጠቀስ ይችላል። ዓለም አቀፍ የፋይናንስ ቀውስ ሲከሰት ባለሀብቶች እንደ ዶላር ወዳሉ አስተማማኝ ወደሚባሉ መገበያያዎች ፊታቸውን ያዞራሉ። ገንዘብ ጠንካራ ነው የሚባለው ሊገበያዩበት የሚፈልጉ ወይም ገንዘቡ እንዲኖራቸው የሚፈልጉ ሰዎች ቁጥር ከፍተኛ ሲሆንም ነው። የዓለም ባንክ ጠንካራ መገበያያ ገንዘብ እንዴት ይለያል? የዓለም ባንክ መገበያያ ገንዘብ ፖሊሲ ጋር አስተሳስሮ ይመለከታል። የአንድ ሀገር የፋይናንስ ዘርፍ አስተዳደር እና ሌሎች ሀገራት የሚፈጥር ቀውስን የመቋቋም ብቃትንም ከግምት ውስጥ ያስገባል። ዘላቂነት ያለው መረጋጋት ለኢንቨስተሮች መተማመኛ ይሰጣል። እንደ አውሮፓውያን አቆጣጠር በ2025 በወጣ አሃዝ መሰረት በዓለም ላይ ባለው ዋጋ የኩዌት ዲናር ጠንካራ ሲሆን የሊባኖስ ፓውንድ ደግሞ ደካማው ነው። ጠንካራ መገበያያ ተብሎ የሚበየነው ገንዘቡ እንደ ዶላር ካሉ ጠንካራ ገንዘቦች ጋር ካለው የምንዛሬ ተመን ጋር ተወዳድሮ ነው። አብዛኛውን ጊዜ ጠንካራ የሚሆኑት መገበያያዎችም አነስተኛ የሆኑና ምጣኔ ሀብታቸው ነዳጅ ላይ የተመሰረተ ሀገራት ገንዘቦች ናቸው። ምጣኔ ሀብቶች የተረጋጋ ሲሆን የፋይናንስ ፖሊሲያቸውም ጥብቅና አስተማማኝ ነው። ጠንካራ መገበያያዎች የትኞቹ ናቸው? የአሜሪካ ዶላር በዓለም ገበያ ከፍተኛ ሁኔታ የንግድ ልውውጥ የሚደረግበት ገንዘብ ነው።
በፎርብስ ዝርዝር መሰረት በዓለም ጠንካራ መገበያያ የሚባለው የኩዌት ዲናር ነው። አንድ የኩዌት ዲናር 3 ብር ከ25 የአሜሪካ ዶላር ያወጣል። ኩዌት መገበያያው ጠንካራ የሆነው በርካታ የነዳጅ ክምችት ስላላት እና ሕዝቡ አነስተኛ በመሆኑ ነው። አነስተኛ የሕዝብ ቁጥር ያላቸው ሀገራት የነፍስ ወከፍ ገቢያቸው ከፍተኛ ይሆናል። የኩዌት ዲናርን ተከትሎ ቀጣዮቹ መገበያያዎች በቅደም ተከተል በፎርብስ ዝርዝር ውስጥ ተካተዋል። የባህሬን ዲናር አንድ የባህሬን ዲናር 2.66 የአሜሪካ ዶላር ይመነዘራል። ባህሬን የገልፍ ሀገራት የምጣኔ ሀብት መዲና የሆነች ሲሆን ዋነኛ ገቢዋም የነዳጅ ኤክስፖርት ነው። የኦማን ሪያል አንድ የኦማን ሪያል 2.60 የአሜሪካ ዶላር ይመነዘራል። የነዳጅ አምራቿ ኦማን ምጣኔ ሀብቷን የሚደግፉ የተለያዩ ዘርፎችም አሏት። የዮርዳኖስ ዲናር አንድ የዮርዳኖስ ዲናር 1.41 የአሜሪካ ዶላር ይመነዘራል። የፖለቲካ መረጋጋት እና ጠንካራ የፋይናንስ ፖሊሲ ለሀገሪቱ ምጣኔ ሀብት ከፍተኛ አስተዋጽኦ አበርክተዋል። የእንግሊዝ ፓውንድ በተከታታይ ዓመታት ጠንካራ መገበያያዎች ዝርዝር ውስጥ ይገኛል። በዓለም ገበያ ተጽዕኖ ከሚያሳድሩ አንዱ ነው። ከተለያዩ ምጣኔ ሀብት ዘርፍ የሚገኝ ገቢ የሀገሪቱ ጀርባ አጥንት ነው። የጂብራልታር ፓውንድ እንደ አውሮፓውያን አቆጣጠር በ1920 ገበያ ላይ የዋለው የጂብራልታር ፓውንድ ከእንግሊዝኛ ፓውንድ ጋር ተመጣጣኝ ዋጋ ያለው ይሆናል። በስፔን ደቡባዊ ግዛት የምትገኘው የእንግሊዝም አካል ናት። የስዊዝ ፍራንክ ስዊዘርላንድ የተረጋጋች ሀገር ስለሆነች ዓለም አቀፍ የፋይናንስ ቀውስ ሲከሰት ባለሀብቶች ወደ ስዊዝ ፍራንክ ፊታቸውን ያዞራሉ። የካይማን ደሴቶች ዶላር በካሪቢያን የሚገኘው የእንግሊዝ ግዛት የሆነው የካይማን ደሴቶች ባለሀብቶች ከሀገራቸው ውጭ ገንዘብ ለማስቀመጥ ይመርጡታል። እንደ አውሮፓውያን አቆጣጠር በ1970 ይፋ የተደረገ መገበያያም ነው። ዩሮ የአውሮፓ ህብረት መገበያያ ሲሆን ከ27 አባላት ሀገራት 20ው ይገለገሉበታል። የአሜሪካ ዶላር እንደ አውሮፓውያን አቆጣጠር በ1970 የዓለም ገበያ የተቀላቀለው ዶላር የዓለም ግዙፍ ምጣኔ ሀብት ያላት ሀገር መገበያያ ነው። በዓለም ከፍተኛ ክምችት ያለው ገንዘብ ሲሆን ብሔራዊ ባንኮች በብዛትም ይገኛል። እንደ ነዳጅ፣ ወርቅና መዳም ሁሉ ተመራጭ መገበያያ ነው። መገበያያ ገንዘብ ደካማ የሚሆነው በምን ምክንያት ነው? የዋጋ ንረት፣ ፖለቲካዊ ቀውስ፣ ከፍተኛ መጠን ያለው ብድር እና የምጣኔ ሀብት ማዕቀፍ የአንድ ሀገር መገበያያ ድካም ከሚያደርጉ ምክንያቶች መካከል ይጠቀሳል። በዓለም አቀፍ ገበያ አንድ ሀገር ገንዘብ የሚገዛው የዶላር መጠን ውስን ሲሆን የደካማ መገበያያዎች ዝርዝር ውስጥም ይገባል። የአንድ ሀገር ገንዘብ ደካማ ወይም ደካማ ደግሞ ጠንካራ ነው የሚባለው የሚወሰነው በመግዛት አቅሙ ነው። የመግዛት አቅሙ የሚወሰነው ደግሞ በዋጋ ንረት፣ በመወለድ መጠን፣ ውጭ ንግድ፣ ብሔራዊ ባንክ ፖሊሲ እና ፖለቲካዊ ሁኔታ ነው። የዋጋ ንረት ሲባባስ የአንድ ሀገር መገበያያ የመግዛት አቅሙ ዝቅ ይላል። አነስተኛ የወለድ መጠን የገንዘብ አቅምም ያዳክማል። የወለድ መጠን ማነስ የኢንቨስተሮች ገንዘብ የማፍሰስ ፍላጎት ይገድባል። አንድ ሀገር ወደ ውጭ የምትልከውና ወደ ሀገር ውስጥ የምታስገባው ምርት አለመመጣጠንም የገንዘብ አቅምን ያዳክማል። ደካማ ገንዘብ ያላቸው ሀገራት የትኞቹ ናቸው? እንደ አውሮፓውያን አቆጣጠር በ2005 በወጣው የፎርብስ አሃዝ መሰረት የሊባኖስ ፓውንድ ከዓለም ዝቅተኛ ዋጋ ያለው ነው። አንድ የሊባኖስ ፓውንድ በ0.00011 የአሜሪካ ዶላር ይመነዘራል። የሊባኖስ ፓውንድ ተከትለው ቀጣዮቹ መገበያያዎች በቅደም ተከተል በፎርብስ ዝርዝር ውስጥ ተካተዋል። የኢራን ሪያል አንድ የኢራን ሪያል በ0.00024 የአሜሪካ ዶላር ይመነዘራል። እንደ አውሮፓውያን አቆጣጠር በ1700 ገበያውን የተቀላቀለው መገበያያ ነው። ኢራን ነዳጅና ጋዝ ላኪ ሀገር ብትሆንም የምጣኔ ሀብት ማዕቀቦች አሽመድምደዋታል። የቪየትናም ዶንግ አንድ የቪየትናም ዶንግም በ0.00038 የአሜሪካ ዶላር ይመነዘራል። የቪየትናም ዋነኛ ገበያ አገልግሎት ዘርፍ ነው። አገሪቱ ወደ ውጭ ሀገራት ምርቶችን እንድትልክ የተጣሉ ገደቦችም ምጣኔ ሀብቷን ጎድተዋል። የላኦስ ኪፕ እንደ አውሮፓውያን አቆጣጠር በ1950 ገበያውን የተቀላቀለው የላኦስ መገበያያ ደካማ ከሆኑት አንዱ ነው። ቪየትናም፣ ታይላንድ፣ ካምቦዲያና ቻይና የሚያዋስኗት ባህር አልባ አገር መዳብ፣ ወርቅና ቴምር በመሸጥ ትታወቃለች። የኢንዶኔዥያ ሩፒያ አንድ የኢንዶኔዥያ ሩፒያ በ0.00006 የአሜሪካ ዶላር ይመነዘራል። ከአገልግሎት ዘርፉ የሚገኘው ገቢ ከደቡብ ምስራቅ እስያ ሀገራት ሰፊ የሀገር ውስጥ ጠቅላላ ገቢ እንዲኖራት አድርጓል።
ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።